ዶክተር አለማየሁ እሸት ከአንገት በላይ ስፔሻሊስት እንዲሁም የባህራን የልብ ወለድ መጽሐፍ ደራሲ የዛሬው እንግዳችን ነው። አብራችሁን ቆዩ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ይህ ዘመናዊ ሕክምናን ከባህላዊ አስተምሮና ከማህበረሰብ ጤና አንጻር የምንቃኝበት እነሆኛ ፖድካስታችን ነው። እንግዲህ ዛሬ እዚህ ስቱዲዮአችን ድረስ እንግዳ ይዘን መጥተናል። ከእንግዳችን ጋር ስለ ነስር በሰፊው እንወያያለን። ዶክተር እንኳን ወደ ስቱዲዮአችን በሰላም መጣ። በጣም ደህና ቆያችሁ። በጣም እናመሰግናለን። እኔም አመሰግናለሁ። እንግዲህ ዶክተር ለተመልካቾቻችን ራስን ብታስተዋውቅልን። ዶክተር አለማየሁ እሸት እባላለሁ። ከአንገት በላይ ስፔሻሊስት ሐኪም ነኝ። በኦሲስ ከአንገት በላይ ህክምና ማዕከል ከአንገት በላይ ስፔሻሊስት ሐኪም ሆኜ እና የድርጅት ባለቤት በጋራ የከፈትነው ማዕከል ነው እየሰራው እገኛለሁ። እሺ ዶክተር በጣም እናመሰግናለን። እኔም አመሰግናለሁ። እንግዲህ በድጋሚ እንኳን በደህና መጣ። ስለዚህ ወደምንወያየው ርዕስ እንሂድና ያው ነስር ነው ዛሬ ስለ ነስር ነው ልናነሳ የፈለግነው። ብዙ ሰው ያጋጥመዋል። ወደ 60% ይባላል አደልት ላይ ወይም ከ18 ዓመት በላይ የሆኑ ሰዎች ላይ 60%ቱ ሰው ነስር ያጋጥመዋል። ከዛ እሱን ደግሞ ቤት ውስጥ ለማቆም የምናደርጋቸው ጥረቶች አሉ። አንተ ያየኸው ሰዎች ለማቆም ያደርጉት ጥረት ግን ትክክል ያልሆነ ካለ እንድትነግረን ነው። መጀመሪያ እንግዲህ የነስር ብለን ስንነሳ የት ነው የሚነሳው? ነስር የሚወጣበትን ቦታ ወይም የሚፈጠርበትን ነገር መረዳት ያስፈልጋል ብዬ አስባለሁ። ያው ቤት ውስጥ የሚደረጉ ልማዶች አሉ። ግማሾቹ ልክ ሊሆኑ ይችላሉ፣ አብዛኞቹ ደግሞ የተሳሳተም ሊሆን ይችላል። ያን ነገር አጥርተን ለማየት እንዲቀለን መጀመሪያ ነስር ምንድን ነው፣ ከየት ነው የሚመጣው፣ እንዴት መቆም ይችላል የሚለውን ብናይ የተሻለ ይመስለኛል። ስለዚህ የአፍንጫችን አካፋይ አለ ወይም የቀኝና የግራ አፍንጫ ብለን የምንከፍለው ግድግዳው አለ። 90% የሚሆነው ነስር የሚከሰተው ፊት ለፊት ያለ የአፍንጫ ግድግዳ ላይ የደም ስሮች ክምችት ያለበት ቦታ ላይ ነው። ያ ነስር በብዙ ምክንያት ሊከሰት ይችላል። እንግዲህ አንድ አፍንጫ ላይ ነው፣ ሁለት አፍንጫ ላይ ነው የሚከሰተው፣ ሌላ ተያያዥ ስሜቶች አሉ የሉም የሚለውን ነገር በደንብ መለየት አለበት ቤት ውስጥ ነስርን ለማከም እንድንችል። ሲምፕል የምንለው የነስር አይነት እነዛ ነገሮች ከተለዩ ከጠራ በኋላ ነው ቤት ውስጥ በቀላሉ ማድረግ የምንችላቸው ነገሮች የሚኖሩት። ስለዚህ አፍንጫ መያዝ ሁሌም የሚመከር ነገር ነው፣ ግን የምንይዝበት መንገድ ልክ አይደለም። ብዙዎች የአፍንጫውን ቀዳዳ ነው ዘግተው የሚይዙት። እንደዛ ሳይሆን የአፍንጫውን ግድግዳ ኮላፕስ አድርጎ ወይም ዘግቶ እንዲይዝ ለማድረግ ጎንና ጎን ላይ ነው ከ10 እስከ 15 ደቂቃ ፒንች አድርገን እንድንቆይ የሚመከረው። ሁለተኛው ስህተት ብለን የምናስበው ፖዚሽን የሚያደርጉበት መንገድ ነው። አንዳንዶቹ ሙሉ በሙሉ ይዘቀዘቃሉ፣ ሌላኞቹ ደግሞ ወደኋላ የሚሆኑበት ሁኔታ አለ። ስለዚህ ትንሽ ወደፊት ቀና ማለት ወይም የመዘቅዘቅ አይነት ባህሪ ነው እንጂ የሚያስፈልገው በጣም መዘቅዘቅ አይመከርም፣ ወደኋላ መሄድም አይመከርም። ያ የደም ፍሰቱንና ወደ ምግብ ቧንቧ እንዳይገባ ለመከላከል የምናደርገው ቴክኒክ ነው። ከዛ ውጪ በረዶ ግንባር ላይ ማስቀመጥ፣ አፍንጫችን አካባቢ ማድረግ የሚመከሩ ናቸው፣ የሚበረታታ ነው። ያ ሲባል ግን ሁሉም ነስር ቤት ውስጥ ይለቅ ይታከም ማለት አይደለም። ለምሳሌ አሁን ዶክተር አፍንጫችን እዚህ ጋር ብንይዘውስ? አንዳንድ ሰውን እናያለን ሲያነስረው እዚህ ጋር ግጥም አድርጎ የሚይዝ ሰው አለና ግዴታ እዚህ ጋር መሆን አለበት ማለት ነው? ስለዚህ ቅድም እንዳነሳ ነው 90% የሚሆነው ፊት ለፊት የአፍንጫ ግድግዳ ላይ ስለሚከሰት ብዙም በጊዜያዊ መልኩ ማቆም ይቻላል። አፍንጫ በውጭ በኩል ስናይ 3 ፓርት አለ። አፍንጫ ይሄኛው ላይ አጥንት ያለበት ፓርት አለ፣ መሀል የምንለው ፓርት አለ፣ ሶስተኛው ደግሞ ጫፍ ወይም ቀዳዳ የምንለው ፓርት ነው። ቀዳዳው ላይ የማይያዝም አጥንቱ ፓርት ላይ ብንይዘው ምንም አይነት ለውጥ አናመጣም። ስለዚህ መሀለኛው ፓርት ላይ እንደዚህ አድርገን ነው እንድንይዝ የሚመከረው ማለት ነው። ያም በጊዜያዊነት የደም ስሮቹን ኮንትራክት አድርጎ ወይም ኮላፕስ እንዳያደርገው አድርጎ ያግዘናል ማለት ነው። ሌላው ደግሞ የሚደረገው ጨርቅ ሶፍት ምናምን ብዙ ጊዜ በቃ ነስር ሲኖር ሶፍት የጠቀጠቀ ሰው የሚመጣልኝ ራሱን ይስል። ከዛ እንደዚህ ወደ ላይ አይደል ቅድም እያልከው ነበር ነው ሶፍት መጠቅጠቅ። ወይም ደግሞ በባህል ደግሞ አሉ አንዳንድ ቅጠሎች ደም ያቆማሉ ተብለው የሚታመኑ ማለት ነው። እና እነሱን እንትን አድርጎ አሽቶ ልክ እንደ ዳማከሴ ማለት ነው እሱን አፍንጫ ውስጥ ማድረግ፣ እንደዚህ አይነት ልምዶችም አሉና እሱ ደም ማቆም ላይ የሚኖረው ኢፌክት ይኖራል። እሱ ሶፍት እንድንጠቀም ወይም ጨርቆች እንድንጠቀም አይመከርም። ምክንያቱም ውስጥ ላይ ያለው የአፍንጫችን ፓርት ስስ የሆነ ሙኮሳ የምንለው ነው። ደረቅ ነገር ባገኘው ቁጥር ሞር
እየደማ ይሄዳል ወይም ትራውማታይዝ እያደረግነው እንሄዳለን። ያ የዋሰ ነስሩ ሊያባብስብን ይችላል። ስለዚህ ሶፍት ሳይሆን የምንጠቀማቸው በሐኪም ቤት ደረጃ ጎዝ የምንለው ቫዝሊን ሶክድ የሆነ ጎዝ ነው እንጂ ደረቅ ጎዝ መጠቀም ወይም በሳላይን ወይም በውሃ የተነከረ ጎዝ እንኳን እንድንጠቀም አይመከርም። ምክንያቱም ትራውማታይዝ ያደርገዋል። ሲደርቅ ደግሞ ስናወጣው የባሰ መድማት ሊከሰት ይችላል። ከባህል ቅጠሎች ጋር ተያይዞ የቅጠሉ ባህሪ ምንድን ነው የሚለውም መለየት ማወቅ ያስፈልጋል ብዬ አስባለሁ። አንዳንድ የሚያቃጥሉ ወይም ኮተራይዝ ሊያደርጉ የሚችሉ ቅጠሎች ሊኖሩ ይችላሉ። ግን የቅጠሉ ዶዝ ምንድን ነው፣ ሌላ ተጓዳኝ ተጽዕኖ አለ የለውም የሚለውን እስካልተጠና ድረስ ይህን አድርጉ ማለት የሚመከር ነገር አይደለም። ምናልባት ሊሰራላቸው ይችላል፣ ሊያቆም ይችላል። ግን ጎን ለጎን ሊያመጣው የሚችለውን ጫና እስካልተረዳን ድረስ የሚመከር ነገር አይሆንም ማለት ነው። እሺ፣ ስለዚህ አሁን ያልካቸው እንግዲህ የማይደረጉ ነገሮች ናቸው አብዛኞቹ እና እንግዲህ ልጆቻችን ሊሆኑ ይችላሉ፣ እኛም ልንሆን እንችላለን። ቤት ውስጥ ቢነስረን ምን አይነት ጥንቃቄዎችን ወይም ደግሞ ምን አይነት ሕክምናዎችን ማድረግ እንችላለን ሕክምና ቦታ እስከምንደርስ? ስለዚህ ሕክምና ቦታ እስከምንደርስ የሚለው አጽንኦት እንዲሰጠው እንፈልጋለን። ምክንያቱም ነስሩ ስለቆመ በዛው ተሽሎኛል ድኛለሁ ብለው እዛው እንዳይቀሩ ስለምንፈልግ ማለት ነው። ስለዚህ ሕክምና ቦታ ለመድረስ የሚያገለግሉ ስቴፖች ናቸው እነዚህ አሁን ልንወያይባቸው የፈለግነው ማለት ነው። የመጀመሪያው ከአቀማመጣችን ይጀምራል። ቅድም እንዳልነው የተወሰነ ከወገባችን ዝቅ ማለት ወይም ጎንበስ ማለት፣ ሙሉ በሙሉ መጎንበስም ወደኋላ ቀና ማለትም የሚመከር ነገር ስላልሆነ፣ ስለዚህ አቀማመጣችንን ማስተካከል የመጀመሪያው ስቴፕ እና መረጋጋት ያስፈልጋል። ነስር ብዙ ሰው ሲነስረው ጭንቀትም ይኖራል፣ ያስደነግጣል። የግፊታችን መጠንም የመጨመር በዛ በስትረሱ ምክንያት ነስሩንም እንዲጨምር ያደርገዋል። ስለዚህ መረጋጋት፣ ፕሮፐርሊ መቀመጥ የመጀመሪያው ስቴፕ ይሆናል። አቀማመጣችን ነስሩን የማቆም ነገር አለው። ለምንድን ነው አቀማመጣችን የሚነስረው ወይም የሚደማው ደም ወደ ጨጓራችንም ከሄደ ሌላ በሽታዎች እንድናስብ ሐኪሙን ኮንፊውዝ ሊያደርግ ይችላል። ከጨጓራ ከምግብ ቱቦ ጋር የመጣ ደም ነው ወይስ የዋጠው ነው የሚለውን አናውቅም። ሁለተኛ ደም በራሱ አይረን ስላለው የጨጓራ የመቀስቀስ ወይም የመረበሽ ባህሪ ይኖራል፣ ሌላ ችግር ይፈጥርብናል ማለት ነው። ስለዚህ ወደኋላ ማለቱ ይህን ለመከላከል ነው እንጂ የደም ፍሰቱን ለመቀነስ አይደለም። እነዚህ ኮንፊውዝ ሊያደርጉን የሚችሉ ሊያሳስቱ የሚችሉ በሽታዎች እንዳናስብ ያግዘናል ማለት ነው። ከዛ አንጻር ፖዚሽናችንን ማስተካከል፣ መረጋጋት፣ ዛን ቅድም እንዳልነው የደም ስሮች የሚገኙበትን ቦታ መያዝ ስለሚያስፈልግ የአፍንጫ መካከለኛው ክፍል ላይ ጣታችንን አሳርፈን በዚህ መልኩ ከ10 እስከ 15 ደቂቃ ይዘን መቆየት የተሻለ ደሙን ለመቆጣጠር ያግዘናል። ከዛ በተጨማሪ ቀዝቃዛ ነገሮች በረዶ ካገኘን ግንባራችን ላይ አፍንጫችን አካባቢ በረዶ ማስቀመጥ የደም ስሮቹ እንዲሰበሰቡ ያግዛል። እነዚህን ቤት ውስጥ ማድረግ የምንችላቸው ነገሮች ናቸው። ስለዚህ ነስር ሲባል እንግዲህ ቅድም እንዳልኩት አብዛኞቻችን የሚገጥመን ነገር ስለሆነ እንደ ቀላልም ነገር ነው የምንቆጥረው እና ነሰረኝ ይቆማል አይነት ነገር ነው እና ነስር አደገኛ የሚሆንበት ጊዜ አለ ማለት የግድ አሁን ቅድምም እያልከን ነበር እንደው እንደ ማቆም ወይ ሕክምና ቦታ እስከሚደርሱ ድረስ ነው እንጂ ሕክምና ቆመ ብላችሁ ቤታችሁ እንዳትሆኑ እያልከን ነበር እና ወደ ሕክምና ቦታ ለምን መምጣት አስፈለገ? አደገኛ ነው ነስር? የነስር መነሻው ምንድን ነው የሚለውም መለየቱ ነው ትልቁ ቁም ነገር። አደገኛ የሚሆንበትም ማይሆንበትም ሁኔታዎች አሉ። እነዚህን ለመለየት በኤጅ እንከፋፍላቸዋለን። አብሮ ተያያዥ ያሉትን ስሜቶችንም እንጠይቃለን። ስለዚህ ህፃናት ላይ በዋናነት የቀላል የምንላቸው ነስሮች ናቸው የሚከሰቱት ወይም ሎካል ኮዝ ብለን አፍንጫ አካባቢ የሚከሰቱ ብለን የምንከፍላቸው ናቸው። ጉንፋን ሲይዛቸው፣ በእጃቸው የመነካካት ልምድ ካለ፣ በተለይ አፍንጫቸው ልምድ ሆኖባቸው የሚነካኩ ልጆች እነሱ በቀላሉ ሊደሙ ይችላሉ። ስለዚህ እነዚህ ነገሮች መለየት ያስፈልጋል። ሌላኛው ህፃናት ላይ የሚከሰተው ወላጆች ሳያስተውሉ ባዕድ ነገር አስገብተው ሊሆን ይችላል። ያ ባዕድ ነገር ግድግዳውን የመጉዳት ትራውማታይዝ የማድረግ ነገር ስለሚኖር ነስር ከፈሳሽ ጋር ቀላቅሎ ሊወጣ ይችላል። እነዚህ ነገሮች መለየት ያስፈልጋል። ወደ አዋቂዎች ስንመጣ በዋናነት መጠየቅ ያለብን ወይም አሰስ ልናደርጋቸው የሚገቡ ነገሮች አንድ አፍንጫ ላይ ነው የሚከሰተው ወይስ ሁለት አፍንጫ ላይ ነው? ሌላ ቦታ ተጨማሪ መድማት አለ የለም? የሴቶች ላይ የወር አበባ አላስፈላጊ ወይም በጣም የበዛ ቀኑ የረዘመ የወር አበባ
ነገሮች አፍንጫ አካባቢ የተከሰተ ነስር ነው ወይስ የደም ችግር ኖሮ አፍንጫ ላይ እንደ አንድ መገለጫ ሆኖ የመጣ ነው የሚለውን ማወቅ ያስፈልጋል ማለት ነው። አፍንጫ አካባቢ የተለያዩ ስሜቶች ደግሞ ሊከሰቱ ይችላሉ። ለምሳሌ ማፈን ስሜት፣ አንድ አፍንጫ ላይ ማፈን ካለ፣ ፊታቸው ላይ ማበጥ ካለ፣ የቆየ ራስ ምታት ካለ አፍንጫ አካባቢ የወጡ እብጠቶች ሊኖሩ ይችላሉ። እነዛን እብጠቶች መለየት። ሌላኛው ስትራክቸራል ቼንጆችም አሉ። ይሄ ከሁለት አፍንጫን ይከፍላል ያልነው የአፍንጫ ግድግዳ መታጠፍ መጣመም ይኖረዋል። አንዳንዴ በተፈጥሮ ምክንያት ወይም በወሊድ ሲሳቡ ልጆች ከማህፀን ሲወጡ ሊከሰት የሚችል፣ አንዳንዶች ደግሞ ከወደቁ የስፖርት ኢንጁሪ እንደዚህ አይነት ነገር ካጋጠማቸው ትራውማ ከነበራቸው ሊከሰት የሚችል የአፍንጫ ግድግዳ መታጠፍ እንለዋለን። የደም ስሮቹ እንዲወጠሩ ያደርጋቸዋል። ስለዚህ ወደ ሐኪም ቤት የሚመጡበት ዋና ሪዝን ከባድ ስለሆነ ቀላል ስለሆነ ሳይሆን ምንድን ነው እንዲነስራቸው ያደረገው የሚለውን ለመለየት ስለሚያግዘን ነው። ግን ነስር ማይታከም ማለት ችግር አለው። አሁን ቅድም እንዳልከው ነው። አሁን አብዛኞቻችን ይነስረናል፣ ወይም የሆነ ጨርቅ ጠቅጥቀን ሊሆን ይችላል፣ በእጃችን ይዘን ይቆማል፣ እንቀራለን፣ ወይም እየደጋገመ ይመጣል። እየደጋገመኝ እኮ ነው ተብሎ ሊተው ይችላል። እና ይህን ያህል አስጊ ነው ምክንያቶቹን ለማወቅ ብቻ ብሎ ሰው ላይመጣ ይችላል። እና ባይመጣ አስጊ ነው ለህይወቱ። ተደጋጋሚ ነስሮች ያው እየፈሰሰ ያለው ደም እስከሆነ ድረስ የደም ማነስ ሊፈጥሩ ይችላሉ፣ ሌላ ችግሮችን ሊፈጥሩ ይችላሉ በራሳቸው ተደጋጋሚ ነስር እስከሆነ ድረስ። ከዛ በተጨማሪ ግን የነስሩ መነሻ ደግሞ የቆየ በሄደ ቁጥር ሌላ ችግር ሊፈጥር ይችላል። አሁን በጣም የተለመደ የምንለው ወጣት ወንዶች ላይ ቲኔጅ የምንላቸው ወይም ታዳጊዎች ላይ የሚከሰት በአንድ አፍንጫ ብቻ ነው ኃይለኛ የደም መፍሰስ ወይም ነስር ካለ የምናስባቸው ቲዩመር የምንለው ወይም እጢዎች፣ እብጠቶች አሉ። እነዛን ነገሮች የምንለየው ምርመራ ካደረግ አፍንጫቸው ሳይነሳቸው አካባቢ ተጨማሪ እብጠት አለ የለም የሚለውን አይደንቲፋይ ካደረግን ብቻ ነው። ስለዚህ በቤታቸው ያ ነስር ሲመጣ ጨርቅም ወጥፈው አፍንጫቸውን ይዘው ሊቆም ይችላል። ግን ስር እየሰደደ መጠኑ እያደገ ከሰርጀሪም አልፎ አይሰራም የሚባልበት ደረጃ ሊደርስ ይችላል። እነዛን ነገሮች ለማስቀረት ቀድሞ መታየቱ መነሻውን ማወቁ አስፈላጊ ነው። ስለዚህ ደም በመፍሰሱ ምክንያት የሚመጣ ጉዳት አለ። ሌላ ተጨማሪ ችግር ካለ ደግሞ በችግሩ ማደግ መስፋፋት ምክንያት የሚመጣ ጉዳት አለ። ይህንን ይከላከልናል። ስለዚህ አሁን ወደ ሕክምና ቦታ መጡ እንበል። እነዚህ ሰዎች ምንድን ነው የሚደረግላቸው? የሚያገኙት ኬር ደሙን አቁመውት ሊሆን ይችላል ሊመጡት፣ ወይም ደግሞ ደሙ እየፈሰሰ ሊሆን ይችላል። እና ምን ኬር ያገኛሉ ከሐኪም? ስለዚህ አሁን አንቺም እንዳነሳሽው በሁለት ከፍለን ማየት እንችላለን። ደማቸው መፍሰስ ቆሞ ለቼክአፕ ወይም ምንድነው እንዲነስረኝ ያደረገ የሚለውን ለመለየት የመጡ ታካሚዎች ላይ የመጀመሪያው የምናደርገው ሂስትሪውን ነው የምንጠይቀው። ቅድም ሜንሽን እንዳደረግነው አንድ አፍንጫ ላይ ነው፣ ሁለቱ አፍንጫ ላይ ነው፣ ሌላ ቦታ ላይ ይፈሳል አይፈስም የሚለውን መለየት ያስፈልጋል። አፍንጫ አካባቢ ማፈን ስሜት አለ፣ የቆየ ራስ ምታት አይነት ችግር፣ አይን አካባቢ እይታ ብዥታ እንደዛ የፈጠረ ነገር አለ የለም የሚለውን መለየት ያስፈልጋል። ያንን ከለየም በኋላ ምርመራዎችን እናደርጋለን። አጠቃላይ የደም ሁኔታው እንዴት ነው፣ የደም መቅጠን አለ የለም፣ ደም ማነስ ተፈጥሯል አልተፈጠረም የሚለውን ማየት መለየት ያስፈልጋል። እነዚህ ነገሮች የተስተካከሉ እስከሆነ ድረስ ቀላል የምንለው የነስር አይነት ውስጥ እንመድበዋለን። ያ የሚታዩ የደም ስሮች ካሉ አፍንጫ ውስጥ በኬሚካል የመጥበስ እና እንዲቆሙ ማድረግ እንችላለን። የማይታይ ከሆነ ወይም ምንም አይነት ነስር ከሌለው በዛ በሚመረመርበት ሰዓት ጥንቃቄዎች እንዲያደርግ ነው የሚመከረው። ጥንቃቄ ሲባል አፍንጫችን እንዳይደርቅ አንደኛ እርጥበት እንዲያገኝ ማድረግ፣ ጨው በውሃ አድርገን አፍንጫ ላይ ጠብ ጠብ ማድረግ፣ ውስጡን ዋዝሊን መቀባት፣ እነዚህ እንደ እገዛ የሚያገለግሉን ነገሮች ናቸው። ሶስተኛ በእጃቸው መነካካት ካለ ያንን ነገር እንዳይነካኩ እንደ ልምድ ሆኖባቸው የያዙት ልማድ ካለ እንዲያቋርጡ ማድረግ ያስፈልጋል። እነዚህ ኬሚካል ወይም የኸርባል ሜዲኬሽኖችን አፍንጫ ውስጥ የሚያስገቡ ከሆነም እነሱ እንዲያስወግዱ እንመክራለን ማለት ነው። ባህላዊ መድኃኒቶች ያልናቸው ማለት ነው። ቅድም ባህላዊ ያልናቸው እንዲሁ ሽንኩርት አፍንጫ ውስጥ የሚያስገባ ሰው ወይም ቅጠል የሚያስገቡ ሰዎች አሉ። ያ ሙኮሳ የምንለው ወይም ግድግዳው የመጉዳት ባህሪ ሊኖር ስለሚችል እነሱ እንዲያስተካክሉ ምክር እንሰጣለን ማለት ነው።
እየነሰረው የመጣን ሰው ግን የመጀመሪያው የሚሆነው ነስሩን ማቆም ነው። ነስሩን ለማቆም ይሄ አሁን የምናወራው ለታካሚው ብቻ ሳይሆን ለፊዚሻንም ይጠቅማል ብለን የምናስበው ነው። ብዙ ቦታ የሚደረገው አድሬናሊን አምፑሏን ይሰብሩና በጎዝ አድርገው ያስቀምጧል። ያ የሚመከር አይነት ነስርን ለማቆም የሚካሄድበት ሂደት አይደለም። ምክንያቱም ሪባውንድ ብሊዲንግ የምንለው ወይም የአድሬናል ኢፌክት እንዳበቃ ተመልሶ መድማት ሊኖር ይችላል። ብዙ ወደ እኛ የሚላኩ ታካሚዎች በአድሬናሊን ፓክ አድርገን ሊቆም አልቻለም እንደዛ ይሉናል። ግን ራሱን የቻለ ስቴፕ አለው ብሊዲንጉን ለማቆም የምንሄድበት። የመጀመሪያውና ዋነኛው ክሎት ካለ ወይም ውስጥ ላይ አፍንጫችን ውስጥ የተጠራቀመ ደም ካለ ሊቆም አይችልም። ፓክን ብናደርገው መጀመሪያ ደሙን ማውጣት ክሊን ማድረግ ያስፈልጋል። ስለዚህ ሁለቱንም አፍንጫ በሲሪንጅ ማጠብ ያስፈልጋል። ሳላይን እናስቀምጣለን ሲሪንጁ ጋር በደንብ ሶሮሊ ኢሪጌት እናደርገዋለን። ይሄ ከምን ጋር ይወዳደራል? ፒፒኤች ወይም እናቶች ከወለዱ በኋላ ደም ያለመቆም ወይም ለረጅም ሰዓት የመፍሰስ ነገር ሊኖር ይችላል። ዋናው ክሎቱ መስሉን ዘግቶ ስለያዘው ነው። ስለዚህ ክሎት አፍንጫ ውስጥ እያለ ፓክን ብናደርግ ሌላ ጠብታን ብንሰጣቸው ሊቆም አይችልም። ስለዚህ ክሎቱን በደንብ ማውጣት ያስፈልጋል ማለት ነው። ክሎቱን ካወጣን በኋላ የምናደርገው የምትደማው ደም ስር ፖይንት አለች የለች የሚለውን መለየት ነው። አንድ ፖይንት ላይ ከሆነ ፓክ ማድረግም ላያስፈልግ ይችላል። በኬሚካል ያችን የምትደማውን ፖይንት መጥበስ ይቻላል። ብዙ ቦታ ወይም ዲፊውዝ የምንለው አይነት ብሊዲንግ ከሆነ ግን ናዛል ፓኪንግ እንጠቀማለን። ያም የሚዘጋጀው በአድሬናሊን ሳይሆን ቫዝሊን ጎዝ ወይም ፔትሪዮሊየም ጄል በመጠቀም ነው። ጎዙን የተዘጋጀ ቫዝሊን ጎዝ ከሌለ እንኳን ቫዝሊን እንዲገዙ አድርገን ጎዙን ሶክ እናደርገዋለን። ፕሮፐርሊ ፓክ አድርገን እንዲቆም ማድረግ ነው። እንደዛም አድርገን አንዳንዴ የማይቆምበት ሁኔታ ካለ ደግሞ ሰርጂካል ማኔጅመንቶች አሉ። ወይም እነዛን መነሻ የምንላቸውን የደም ስሮችን በሰርጀሪ በኢንዶስኮፒ ታግዘን ላይጌት ማድረግ መቆጣጠር ያስፈልጋል። ደሙን ከተቆጣጠርን በኋላ ቅድም ስንል የነበረውን ስቴፕ እንሄዳለን ማለት ነው። ደሙን እንዲደማ ያደረገው መነሻው ምንድን ነው? የደም ምርመራ ይላካሉ። የደም የቀጠነ አለ የለም የሚለውን ቼክ ይደረጋሉ። እነዚህ ሲሆን አንዳንድ ታካሚዎች ኦልሬዲ ደም ማቅጠኛ እየወሰዱ የሚገኙ ታካሚዎችን ሊያጋጥሙ ይችላሉ። ያ መድኃኒቱን ካዘዘው ስፔሻሊቲ ጋር መነጋገር ማቋረጥ ሳይሆን ተነጋግረው አጀስት ማድረግ ካስፈለገም ወደ ሌላ የደም ማቅጠኛ መቀየር ሊያስፈልግ ይችላል። ምክንያት ስለሆነ ማለት ነው። ለነስሩ ይሄ ነው ያለው። ናዛል ስፕሬዎችም አሉ። አሁን አንዳንድ ቦታ ላይ የሚጠቀሟቸው አፍንጫ ውስጥ የሚረጩ መድኃኒቶች ማለት ከአድሬናሊን ውጭ ኢቭን ቤት ውስጥ አልኮል የሚጠቀም አለ። ኢቭን ሳኒታይዘር የሚያደርግ አለ። ያው እሱ እንግዲህ አይቻልም ማለት ነው ቅድም እንዳልከን። ናዛል ስፕሬዎች የምናዛቸው ለአፍንጫ ችግሮች የሚታዘዙ ናዛል ስፕሬዎች አሉ። ለረጅም ሰዓት ሲወሰዱ እነሱን ተጓዳኝ ተጽዕኖ አፍንጫ አካባቢ መድረቅና መድማት ሊያመጡ ይችላሉ። እንደዛ ሐኪሙ አዝዞ ተጓዳኝ ተጽዕኖ የሚፈጥር ከሆነ እንዲቋረጥ የሚደረግበት ሁኔታ አለ። ግን ታካሚ ቤት ውስጥ አልኮል አፍንጫ ውስጥ ማድረግ ወይም ስፕሬዎችን መጠቀም የሚመከር ነገር አይደለም። ለጊዜው ግን እንደ ማቆሚያ መጠቀም ይችላል። ናዛል ስፕሬ ሳይሆን ናዛል ድሮፖች አሉ። ናዛል ድሮፖች እኛም የምናዝበት አጋጣሚ አለ። ግን ራሳቸውን የቻሉ ተጓዳኝ ተጽዕኖች አሉ። ብዙዎቹ ከ3 እስከ 5 ቀን ነው የሚታዘዙት። ሪባውንድ የሆነ ኢፌክት ስላላቸው ወይም ያ ኢፌክታቸው ሰውነታችን እየለመደው ይመጣና ለዛ ነገር ሪስፖንድ ስለማያደርጉ እንጂ ለደምን ለማቆም የሚታዘዙ አንዳንድ ጠብታዎች አሉ። ስለዚህ ግዴታ ከአንገት በላይ ሐኪማቸው ማማከር ይኖርባቸዋል ማለት ነው። ነስር ላይ ያው ግዴታ ዋንላም የተሻለ የጤና ጥቅም ያገኛሉ። ራሳቸውን ካላስፈላጊ ኮምፕሊኬሽን ወይም ችግር መታደግ ይችላሉ። አንዳንድ ጊዜ ነስሮች ወቅታዊ ይሆናሉ። የሆነ ወቅትን ተከትለው ሊነሱ ይችላሉ። እስፔሻሊ ልጆች ላይ አሁን ቅድም እንደ ልምድ የምንወስዳቸው አፍንጫን መጎርጎር ቢኖርም ከዛ ውጭ ደግሞ ከወቅት ጋር ተያይዞ ሊነሳ ይችላል እና በምን አይነት ጊዜ ነስሮችን ኤክስፔክት ማድረግ ይኖርብናል? ይሄ ድራይ ሲዝን የምንለው ላይ ነው የሚከሰቱት። እነዚህ ወቅት ጋር ተያይዞ የአየር ሁኔታው በሚቀየር ሰዓት ደረቅ አየር ወይም ሞቃታማ ጊዜ ላይ
የአፍንጫችን ግድግዳዎች ሴክሬሽናቸው ይቀንሳል፣ የመድረቅ ባህሪ ይኖራል፣ ያ ቅርፊት ሊፈጥር ይችላል። ያንን ለማንሳት በእጃችን መነካካት ባንነካካ እንኳን የመድረቅ ሁኔታ የደም ስሮቹ እንዲሰነጠቁ እና ነስር እንዲከሰት ያደርጋል። ሁለተኛው የጉንፋን ወረርሽኝ በሚኖሩበት ሰዓት ነው። የጉንፋን ወረርሽኝ ሲኖር አፍንጫ አካባቢ ያሉ የደም ስሮች የመወጠር ባህሪ ይፈጥራሉ። ወይም ያንን የቫይረስ ኢንፌክሽን ለመዋጋት የሚያደርጉት ትግል ውጥረት ይፈጥራል፣ መናፈጥም ይኖራል። ያኔ በኃይል በምናፈጥ ሰዓት የደም ስሮቹ የተወጠሩ ናቸው፣ መሰንጠቅ መተርተር ሊኖር ይችላል ማለት ነው። ስለዚህ ሲዝናል የምንላቸው እነዚህ ናቸው። ድራይ ሲዝን እና የጉንፋን ወረርሽኝ በሚኖር ወቅት ነስር የመከሰት እድሉ ከፍ ያለ ነው። ጥሩነቱ ከወቅት ጋር ተያይዞ የሚከሰቱ ነስሮች ሌላ ሲስተሚክ ችግር የሚያመጡ ወይም ከባድ የምንላቸው የነስር አይነቶች አይደሉም። ከፀሐይ ቀስ ምንድን ነው ያለው ነገር? ብዙ ሰው እንደሚለው ፀሐይ ላይ ወጥቼ ነው ነሰር ድራይነስ የምንለው ወይም ይሄ መድረቁን ስለሚፈጥር ነው። አሁን ቅድም እየነገርከን ነበረ ነስር የሚያስከትሉ ነገሮች ብለን በእድሜ ልጆች ላይ ከዛ ወንዶች ጋር እያልከን ነበረ እና ትላልቅ ሰዎች ላይ እድሜያቸው ገፋ ያሉ ሰዎች ላይ የመንሰር ችግር ሲከሰት ምን ሊያመጣው ይችላል? መንሰርን በዛ እድሜ ክልል ውስጥ አዋቂዎች ላይ የሚከሰተው ወይም እድሜያቸው ገፋ ያለ ሰዎች ላይ የሚከሰተው የነስር አይነት ቅድም ስንለው ከነበረው ትንሽ ለየት ያለ የሚያደርገው መጥፎ ነገሮች አብሮ ተያያዥነት ሊኖራቸው ይችላል። ሁለተኛ ይሄ 90% ፊት ለፊት የሚከሰት የደም አይነት ነው ወይም የነስር አይነት ነው እያለ ነበር። አዋቂዎች ላይ ሲሆን በብዛት ከጀርባ ከአፍንጫ ጀርባ 10% የምትከሰትበት ቦታ ላይ ነው የሚከሰተው። ሁለተኛ ሲስተሚክ ኢልነስ ጋር የመያያዝ እድሉ ከፍ ያለ ነው። ከሌሎች የጤና እክሎች ጋር ማለት ነው። ከሌሎች የጤና እክሎች ጋር የተያያዘ እንደ ግፊት፣ ከዛ ቢሄቪራል ችግሮችም ካሉ አልኮል፣ ሲጋራ እነሱም በቀላሉ የደም ማቅጠኛውን ወይም ፕላትሌት የምንለውን የማዛባት ባህሪ አላቸው። ቁጥሩን በላብራቶሪ ስንለካው ኖርማል ሊሆን ይችላል፣ ግን ፋንክሽናል የሆነ ችግሮች ይፈጥራሉ፣ በቀላሉ ሊነስራቸው ይችላል። ስለዚህ ከወጣቶች ወይም ከህፃናት የሚለየው በአደገኝነቱ ከፍ ያለ ሊሆን ይችላል። በቦታ ደግሞ ስናይ ከአፍንጫችን ጀርባ ላይ ነው የሚከሰተው ማለት ነው። ሌላ ደግሞ እርጉዝ ሴቶች ላይ ነስር ሊከሰት ይችላል አይደለ? የእነሱንም በዛው የሚለይ ነገር አለ ወይ? ማድረግ ያለብንስ ጥንቃቄ ትኩረታችን ከሌላው ሰው ጋር ምን ይመስላል? ስለዚህ አሁን ብዙዎቹም ሜንሽን አድርገናቸዋል። ህፃናት፣ ቲኔጅ የሆኑ ወንዶች ላይ፣ አዋቂዎች፣ ትልልቆች ላይ የሚለው ሌላኛው የእርጉዝ እህቶቻችን እናቶቻችን ጋር ሊከሰት የሚችሉ ነገሮች በዋናነት ካፒላሪ ሄማንጆማ ወይም ፓዮጀኒክ ግራኑሎማ የምንለው ችግር አለ። ወጣት ነፍሰ ጡር የሆነ ሴት ላይ ደም አፍንጫ ላይ ከደማ እና ማፈን ስሜት በተለይ ካላት የደም ስሮቹ ውጥረት ወይም ጥርቅም የሚፈጥረው አይነት ጫና ነው ወደ ነስርነት የሚቀየረው። ስለዚህ በዋናነት ይሄ ችግር የሚመጣው አፍንጫቸውን ስለሚያፍናቸው የትኛውም ቦታ ላይ ሴክሬሽን እንደሚበዛ እርግዝና ላይም ሴክሬሽን ይበዛል። ያኔ በተደጋጋሚ መነካካት ይኖራል። ያ መነካካት ቁስለት ይፈጥራል። ቁስለቱን ለማዳን የሚያደርገው ትግል እነዛን የደም ስሮቹን ካፒላሪ የምንላቸውን መጠራቀም ወይም ማደግ ይፈጥራል። ስለዚህ ኃይለኛ የሆነ ደም ሊከሰት ይችላል። ዩዥዋሊ በአንድ አፍንጫ ነው የሚሆነው። እያደገ ከመጣ ግን ሁለት አፍንጫ ላይ ሊፈጠር ይችላል። እነዚህ አይነት ነገሮች መከላከሉ ላይ ማተኮሩ ነው በዋናነት የሚመከረው። ግን ተከስቶ ነስሩ ቶሎ ቶሎ የሚመጣ ከሆነ በሰርጀሪ ያንን እብጠት ማስወገድ ያስፈልጋል ማለት ነው እንጂ ፓክ አድርገን ወይም በኬሚካል ጠብሰን የምናቆመው አይነት ችግርም አይደለም። ቶሎ ቶሎ የሚነሳ ነገር ስለሆነ ቶሎ ቶሎ የሚነሳም እብጠትም ነው። የደም ስሮች የተጠራቀሙበት እብጠት ስለሆነ ያ እብጠት መቆረጥ መውጣት ይኖርበታል። ያ ሲባል ግን ሁሉም ያረገዘ ሴት ከነሰረው እብጠት አለው ማለት አይደለም። ያው ምርመራዎች ስለሚያግዙ የተለመደው የምንለው ግን ይሄኛው ችግር ነው። እሺ ዶክተር፣ ስለዚህ ስለ ነስር ይህን ያህል ካወራን ሌላ ተጨማሪ ያላነሳ ነው ብለህ የምታስበው ነገር ነስር ላይ ካለ እድሉ እንስጥህ። ካልሆነ ግን እንደማጠቃለያ መጠየቅ የምፈልገው ምንድን ነው፣ አፍንጫችን ከነስር የጸዳ እንዲሆን ምን አይነት ጥንቃቄዎችን እናድርግ? የምትመክራቸው ነገሮች ካሉ በዛው። ተጨማሪ ሀሳብ የምገልጸው ከትራውማ ጋር ተያይዞ የሚከሰቱ ነስሮች የአፍንጫ ሴንሲቲቭ ቦታ ነው። የፊታችን ማዕከላዊ ፓርት እና ፕሮሚነንት የምንለው ፓርት ስለሆነ
ፋይት ኢንጁሪዎች ቦክስ ሊሆን ይችላል፣ ከመኪና አደጋም ሊሆን ይችላል፣ የስንወድቅም ፊት ለፊትም ሊሆን ይችላል። ቀድሞ የሚጠቃው የሰውነታችን ፓርት አፍንጫችን ነው። ግን ይሄ ትራውማ ከደረሰ በኋላ ብዙዎች የሚያደርጉት ምንድነው ነስሩን መቆጣጠር መቻል አለመቻላቸው ነው። ነስሩን እስከተቆጣጠሩት ድረስ እንደ ዳኑ ፊል ያደርጋሉ። ነስሩ ቆሟል፣ ትራውማውም ይድናል ብለው ነው የሚያስቡት። ትኩረት አይሰጥም ማለት ነው። ትኩረት አይሰጥም። ያ ግን ቅድም ስናነሳ የነበረውን የአፍንጫችን ማዕከላዊ ክፍል ተጣሞ እንዲቀር ማፈን ስሜት እንዲፈጥር ሊያደርግ ይችላል። በጊዜ ሂደት ነስሩ ተደጋጋሚነት እየኖረው ሊመጣ ይችላል። ስለዚህ ያቺ በትራውማ የምትደርስ የደም መንሰር ካለ፣ መታፈን ስሜት ካለ በመጀመሪያዎቹ ሳምንታት በቀላሉ መስተካከል የሚችል ነገር ነው። እየቆየ በመጣ ቁጥር ግን ለማስተካከል ሰርጀሪ ሊያስፈልግ ይችላል፣ ወይም ጠቅላላ ማደንዘዣ ተሰጥቶት ሊሆን ይችላል የሚስተካከል። ስለዚህ ትራውማ የሚደርስባቸው ሰዎችም ነስሩ ስለቆመ ድኛለሁ ብለው እንዳያስቡ መታየቱ የሚመከር ነገር ነው። ሁለተኛ የጠየቅሽን ጥያቄ እንዳጠቃላይ ከነስር የጸዳ ህይወት እንድንኖር እንዴት እናደርግ የሚለው ነው። ወቅቱን ጠብቆ የሚመጣ ከጉንፋን ጋር ተያይዞ የሚመጡ ነስሮችን ቀድሞ መከላከል ይቻላል። አሁን ድራይ ሲዝን በሚሆን ሰዓት ነስር ያለባቸው ሰዎች አፍንጫቸው እርጥበት እንዲያገኙ ማድረግ፣ ቤቱን ስቲም ማድረግ፣ ጨው ውሃ አድርጎ አፍንጫን ጠብ ጠብ ማድረግ፣ ቫዝሊን ውስጡን መቀባት፣ አለመነካካት የሚመከሩ ነገሮች ናቸው። ጉንፋን ሲኖርም በኃይል ጉልበት ተጠቅመን መናፈጥ እንደዛ የሚያስፈልግ ነገር አይደለም። ያ ፈሳሽ ሴክሬሽን ካለም ጨው በውሃ አድርጎ አጥቦን ማስወጣት፣ አንዳንዴ ሲያስፈልግ ዲኮንጀስታንት ወይም አፍንጫችን ሊከፋፉት የሚችሉ መድኃኒቶቹን መጠቀም ያስፈልጋል። ብሎ ስላደረግነው ወይም በጣም ስለገፋ ነው ሌላ ችግር መጨመር እንጂ ሴክሬሽኑን አናወጣም። ይህንን ጥንቃቄ ካደረግ የተሻለ የአፍንጫችን ጤና ወይም ከነስር የጸዳ ህይወት መኖር እንችላለን ማለት ነው። እንግዲህ ዶክተር ከህክምና ሙያ በተጨማሪ ደግሞ አሁን ላይ በአዲስ ባህራን በተሰኘ ታሪካዊ ልብ ወለድ መጽሐፍ ብቅ ብለሃል። ይህ መጽሐፍ ደግሞ ያው ለአንባቢዎች አበርክተሃል እና በዛም ትታወቃለህ ማለት ነው። ቅድም ራስን አስተዋውቅ ስልህ ህክምናው ላይ ብቻ ነው ያተኮርኩህ እና እሷንም ጠቆም አድርጌ ለማረፍ ነበር እና ይህ መጽሐፍ ባህራን መጽሐፍ እንግዲህ ስናነበው በጣም ደስ የሚል መጽሐፍ ነው። ለተመልካቾቻችንም እንጋብዛለን። መጽሐፉ የሚያጠነጥነው አንድ የጎንደር ዩኒቨርሲቲ የህክምና ተማሪ ላይ ነው እና አንተም ደግሞ እንደምናውቀው የመጀመሪያውን የህክምና ዲግሪን ያገኘው ከጎንደር ዩኒቨርሲቲ ነው እና አንተና ባህራን አንድ ናችሁ ወይ? ይሄ ነገር ልብ ወለድ ነው ወይስ እውነተኛ ታሪኩን ነው የጻፈው እንድል አድርጎናል እና እንዴት ነው እሱ ነገር? ልብ ወለድ ነው። ያው ታሪካዊ ልብ ወለድ ሲባል እንግዲህ ሁሉም ነገር ፈጠራ ሊሆን አይችልም። ካየነው፣ ከሰማነው፣ ከኖርነው የሚቀላቀሉ ነገሮች ይኖራሉ። ግን ከመጽሐፍ ውስጥ 1% ቢሆን የኔ ያልሆነ ነገር ከገባ ያው ልብ ወለድ በሚለው ወይም ወደ ፈጠራ የተጠጋ ነገር ነው የሚሆነው ማለት ነው። ስለዚህ ባህራን እና አለማየሁ ሁለት ሰዎች ናቸው፣ ወይም አንዱ ካራክተር ነው አንዱ ሰው ነው እንደማለት። እሺ ይህን መጽሐፍ ያው ሐኪም ነህ ህክምና ላይ ያለውን ህይወት እናውቀዋለን እና እንዴት ልትጽፍ አሰብክ? ማለት አላማውስ ምንድን ነው? ምን አስበህ ጻፍከው? ከዛ ራስህንስ አሁን እንደ ሐኪም ብቻ ነው የምታስበው ወይስ ጸሐፊ ነኝ ብለህ ታስባለህ? ማለት ኔክስት የምንጠብቅ ወይ ለማለት እንግዲህ በአንድ መጽሐፍ ጸሐፊ ነኝ ማለት የሚከብድ ይመስለኛል። ላይክ መጽሐፉ የተጻፈበት ኢንቴንሽን ለራሴ መግለጽ የምፈልጋቸውን ነገሮች ወይም ማውጣት የምፈልጋቸውን ሀሳቦች ሪፍሌክት ለማድረግ ነው። ያው እንደ ሰው አእምሯችን ውስጥ የሚመላለሱ ብዙ ነገሮች ይኖራሉ። የኖርነውም ህይወት ለሌላ ሰው ሊጠቅም ይችላል፣ የሚማሩት የሚወስዱት ሌሰን አለ የሚለው እንዳለ ሆኖ ትልቁ ነገር ራስን ሪፍሌክት ማድረግ፣ ሀሳብ መግለጽ ስለሚያስደስት ስለምፈልግም ያደረግኩት ነገር ነው። ያው አጀማመሩ የኖርነው ህይወት ምን ይመስላል የሚለውን እንደ ግቢ ይታወቃል። ብዙ ሜዲካል ኮሌጆች አሉ። ሀርሽ ሲባል ግን ቶሎ ፊት ላይ የሚመጣው የጎንደር ዩኒቨርሲቲ ነው። እኛ ደግሞ ኤክስፔሪየንስ አድርገን ያለፍናቸው ህይወቶች ነበሩ። ያንን የህክምና ተማሪ ትምህርት ቤት በሚገባ ሰዓት ምን ሊያጋጥመው ይችላል፣ ምን አይነት ቻሌንጅ ፌስ ያደርጋል፣ ጎን ለጎን ደግሞ የተኖረውን ህይወት ለማሳየት፣ ለመቃኘት፣ ለማስታወስ ነው የተሞከረው። ስለዚህ ራሴን ለማከም ራሴን ለማዳን የጻፍኩት ነገር ነው። በዛ ውስጥ ግን ሌላ ሰው ሊጠቀምበት ይችላል ብዬ አስባለሁ። ራሴን ለማከም ራሴን ለማዳን ስትል
ዩኒቨርሲቲ ውስጥ በነበረው የሃርሽ ኢንቫይሮንመንት ጋር ተያይዞ ያለውን ነገር ለማለት ነው ወይስ ምን ነበረ? ሜይሊ እንድታክሚው በጣም ፐርሰናል ካልሆነ ማለት ነው። ምንም ያሰብኩ ምን ነበረ? ያ ፐርሰናል ነገር አይደለም፣ ግን ዩኒቨርሲቲ ውስጥ በምትኖሩ ሰዓት ወይም የትኛውም ሕክምና ባለሙያ እዚያ አምጥተሽ ብትጠይቂው ሕክምናን ትወዳለህ ቢባል አረን ነው ስንት ፐርሰንት ሊሆን እንደሚችል እወዳለሁ የሚለው ያለፈበትን ቢያንስ አሁን የተስተካከለ ህይወት ሲኖሩና ሕክምናውን ለሰው ሲተርፍ ደስ ሊለው ይችላል። ያለፈበትን ህይወት ግን አብዛኞቻችን እንደ ጓደኛም ዲስከስ እናደርግ ይጠላዋል። ልጄን አላስተምራትም፣ እህቴን አላስተምራትም የሚለው ይበዛል። ያንን እንድንል ያደረገን ምንድን ነው? ያለፍንበት መንገድ ነው ወይስ አሁን እየኖርን ያለው ኑሮ ነው የሚለው ጥያቄ ውስጥ መግባት አለበት። ለሚገቡ ተማሪዎችም መጀመሪያ መልሰው ሊገቡ ይገባል። ስለዚህ እኔ ያሳለፍኩት በጣም መጥፎ ህይወት ሆኖ ወይም ሰፈር አድርጌ ሳይሆን የምናያቸው ልጆች ነበሩ ሰፈር ሲያደርጉ 3-4 ዓመት ሲደግሙ ወይም ፐርሶናሊቲያቸውን ሲያጡ ህይወታቸውን ሲያጡ ያየናቸው ልጆች የዋች ልጆች ነበሩ። ዝም ብሎ መታለፍ ያለበት አይመስልም። አትሊስት ጥሩም መጥፎም ጎን ተጽፎ ሲቀመጥ አንድ ሰው ሲያነበው ይሄም አለ ለካ ሊል ይችላል። ስለዚህ ያንን ለመግለጽ እንጂ ፐርሰናል የሆነ ህመም ኖሮበት እንደ ማህበረሰብ እንደ ሜዲካል ኮሚኒቲ ቻሌንጅ የምናደርገው ፌስ የምናደርገው ብዙ ነገር አለ። ያንን ሕክምና ትምህርት ቤት የገባው ሰው ካልሆነ አብዛኛው ሰው አይረዳውም። እንዲህም አለ ለካ ይላል። ትምህርት ብቻ ተምረን የምንወጣ ነው የሚመስለው፣ ግን ብዙ ነገሮች ስላሉ ሪፍሌክት ለማድረግ ራሴን ለማዳን ያልኩት አእምሮ ውስጥ የሚመላለሰውን ብዙ ሀሳብ ለማስቀመጥ ሌሎች ቢማሩበት ብሎም በማሰብ ስለሆነ አሁን እንዳልከው ነው ሜዲካል ኢንቫይሮንመንት ለአብዛኞቻችን ሀርሽ ነው እና በደንብ ነው የምጋራው እሱን ፖይንት እና ግን አንዳንዴ ተማሪ ሁንህና ልክ ወጥተህ ደግሞ ስራ ይዘህ ምናምን ሲሆን በጣም ኢንቫይሮንመንት ይቀየራል። አሁን አንተ እሱን ስቴፕ አልፈዋል። ኦልሬዲ የራስህን ሆስፒታል አድርገህ እየተንቀሳቀስክ ነው ያለው እና እዚህ ላይ ሆነ ሜዲካል ላይፉን ሜዲካል ዩኒቨርሲቲዎችን ስታያቸው ምን አገኘህበት? ማለት የትኛው ጋር ነው በጣም ጋፑ ጎልቶ ያየህበት ቦታ የት ላይ ነው? እና ደግሞ አንተ ላይክ እንደዚህ ቢሆን ይፈታል ብለህ የምታስባቸው ነገሮች አሉ ወይ? ያንን ኢንቫይሮንመንት ስሙዝ ያደርጋል ብለህ የምታስበው? ለምን አንዳንድ ሰው መሆን አለበት ብሎ የሚያስብ ሰው አለ። ኢቨን በሜዲካል ስኩል ውስጥ አልፎ ልክ ነው ያ ነገር መሆን አለበት ወይም ደግሞ ያለፍናቸው ሰዎች ናቸው አሁንም በጣም ሀርሽ የሚያደርጉት ብዬ የማስበው እና አንተ ያየኸው ጋፑ የት ጋር ነው? ከዛ ደግሞ እንደዛ መሆንስ ነበረበት ወይ? እንደ ሶሉሽንስ የምታስቀምጣቸው ነገሮች አንተ ያገኛቸው ነገሮች ካሉ? ምናልባት እንደ ሶሉሽን ብዬ የማስበው ሁላችንም ተማሪ ሆነን የአስተማሪዎቻችንን ጋፕ ለምንድን ነው እንደዚህ የሚሆነው፣ ለምንድን ነው እንደዚህ የሚያደርገው እንላለን። እኛ በተራችን አስተማሪ ስንሆን ያንን እንረሳና የአስተማሪያችን ባህሪ እንላበሳለን። ስለዚህ ተማሪ ሆነን የምንጠይቀውን ሲኒየር ሆኜም አስተማሪ ሆኜ መጠየቅ ብችል ተማሪዎችን በቀላሉ እረዳለሁ ብዬ አስባለሁ። በዛ ወቅት ያንን አስተማሪ ለመተካት የሚመኝ ማንም አልነበረም። ግን ወጥቶ አስተማሪ ሲሆን ከዛም አስተማሪ መጥፎ ካለው አስተማሪ በላይ የከፋ አስተማሪ ሆኖ ልናገኘው እንችላለን። ታይት ኢንቫይሮንመንት ይፈልጋል። ተማሪዎች ቆንጠጥ መደረግ ሊኖሩባቸው ይችላል። ብዙ ሰዓታቸውን በድካም በጥናት በመልፋት ሊያሳልፉ ይችላሉ። ግን ከዛ ያለፈ ደግሞ ጫናዎች እናያለን። ቢያንስ ተማሪዎች እንዲያነቡ ማበረታታት ፖዘቲቭሊ ይቻላል። በማሸማቀቅ በማሳቀቅ ሰውን መለወጥ አይቻልም። ምናልባት ያንን ኢንቫይሮንመንት ለማለፍ ስለሚፈልግ ዝቅ ብሎ ሊያልፈው ይችላል። ያንን ሰው ለወጥ ነው ማለት ግን አንችልም። ስለዚህ ፍቅር በመስጠት ፖዘቲቭ ነገር በመስጠት ሰውን የተሻለ ደረጃ ማድረስ እንችላለን እንጂ ስለተቆጣን ስላሳደድነው ኦር ሞራሉን ዝቅ ስላደረግነው ሰው ይለወጣል ብዬ አላስብም። ስለዚህ ትልቁ ኮር ፖይንት ብዬ የማስበው የምንጠላውን ነገር ባንደግም፣ ተማሪ ሆነን የምናስበውን ጥሩ ሰው የመሆን ፍላጎታችን ያንን አስተማሪ ሆነን ብንጠይቅ ያኔ ጥሩ ለውጥ ይመጣል ብዬ አስባለሁ። በመማር ማስተማር ሂደት ሌላ ብዙ ኤክስተርናል ፋክተሮች አሉ። በርግጥ ሰዎች እንደዛ እንዲሆኑ የሚያደርጋቸው ከግለሰብ ግለሰብም ሊለያይ ይችላል። ያ ነገር ያንን በአንድ ዲስከሽን ወይም እንደዚህ ቢሆን ብለን ሴት በምናደርገው ላንመልሰው እንችላለን። ግሮስሊ ግን ተማሪ ሆነን የምንመኘውን አስተማሪ ሆኛለሁ ወይ ብለን መጠየቁ ትልቅ መፍትሄ ይሰጣል ብዬ አስባለሁ።
አሁን በፊት ሐኪም መሆን እንደ ትልቅ ነገር ነው ማለት ወላጅም ልጁ ሐኪም እንዲሆን በጣም ይፈልጋል። ከዛ በኋላ ደግሞ የሕክምና ላይ ያለፈ ሰው ደግሞ ያውቀዋል። መጽሐፉም ላይ እናገኘዋለን። ይሄ ፐርፐዝ የመጥፋት ነገር መሀል ላይ ልክ ሕክምና እየተማርክ መሀል ላይ በቃ አብዛኛው ሰው ይመስለኛል እኔ እንግዲህ ከማውቃቸው ከእኔም ራሴም ከማውቃቸው ጓደኞችም ሁሉም ሰው ለምንድነው ግን ይሄን መማረው የሚሉ ጥያቄዎች ደግሞ ይመጣሉ። ከዛ አሁን ላይ ደግሞ የምናውቀው አለ ስለ ሕክምና እየተወራ ያለው ማለት ነው። ስለ ሕክምና ብቻ አይደለም አክቹዋሊ ስለሚማር ሰው አትማሩ ሁላ ከዛ 12ኛ ክፍል የሆነ ሰው መጥቶ ሲያማክረን የምንሰጠው መልስ ደግሞ አለ እና አንተ የቱ ጋር ነው 12ኛ ክፍል የሆነ ሰው መጥቶ ሜዲሲን ልገባ ነው ቢልህ ምንድን ነው የምትሰጠው? እንደዚሁም እንደዛቱም ማለት ይከብዳል። ሰው የፈለገው ምኞቱን እንዲኖር የምፈቅድ አይነት ሰው ነኝ። ግን እሳትና ውሃውን መለየት አለበት። ለይቶ ለወሰነው ውሳኔ ሁሌም ቢሆን ኃላፊነቱን የሚወስዳል፣ ተጠያቂም ይሆናል። ለሰው ልትመርጭለት አትችይም። ግን ማስረዳት አሁን እኛ ሕክምና ትምህርት ቤት ስንገባ እንደዚህ አይነት መጥፎ ነገር እንዳለ አናውቅም ነበር። ሕክምና የተመረጠ ሙያ ነው። ሰውን መርዳት በጣም አሪፍ ነገር ነው። ግን እዛች ሌቭል ለመድረስ የምናሳልፋት 6 ዓመት ምን እንደሆነች ብዙ ሰው አይነግረንም ነበር ወይም አልሰማንም። አብዛኞቻችን ደስ ስለሚለን ጎበዝ ተማሪ ስለሆን ብቻ አንደኛ የሚባለውን ዲፓርትመንት መረጥን እንጂ ውስጥ ላይ ያለውን ሀስል ተረድተን ይሁን ብለን አይደለም የገባነው። ስለዚህ ጥሩንም ሳይድ ማሳየት፣ መጥፎውንም ሳይድ ለዛ ነገር ራሱ እንዲያዘጋጅ ማሳየት፣ ማስፈራራት አይደለም። ግን እንደዛም ተደርቶ በቃ ሰውን መርዳት መጨረሻ ላይ ያለው ውጤት ትልቅ ነው ብሎ የሚያስብ ሰው ከሆነ ያ ከሬጅ ካለው ማን ነገ ያክመናል? ዞሮ ዞሮ የሆነው ፓርቱ ተማሪ ሐኪም መሆኑ አይቀርም። ግን በኃላፊነት በመሰልቸት በመማር ወይም ልመረቅ ብሎ የሚመረቅ ሳይሆን ወዶት ከነ ህመሙ ያንን ተሸክሞ መውጣት ማለፍ የሚችል ሰው እንዲገባ እመክራለሁ። ስለዚህ ምናልባት አንደኛው የዚህ መጽሐፍ ዓላማ ቅድም እንዳልከው ሜዲሲን መግባት ለሚፈልጉ ሰዎች መንገዱን ማሳየት ሊሆን ይችላል። ማለት ያለውን በቃ ስትራግሉ ነው መልካምነቱንም ማሳየት ሊባል ይችላል እንደ ፐርፐዝ ማለት ነው። ያው አሁን ይሄን መጽሐፍ አንድ ግለሰብ ሲያነበው የሚወስዳቸው ሌሰኖች ብዙ ሊሆኑ ይችላሉ። 12ኛ ክፍል ያለ ተማሪ ቢያነበው በጣም ጎልቶ የሚታየው ጭንቅላት ውስጥ የትኛው ዲፓርትመንት ልምረጥ፣ የት ልግባ፣ የት ልድረስ እያለ ከሆነ የሕክምናው ፓርት ሊታየው ይችላል። ሌላ ሰው ደግሞ ሌላኛው ፐርስፔክቲቭ ሊታየው ይችላል። ስለዚህ የሆነ ይሄን አቺቭ ላድርግ ይሄኛው ፓርት ጎልቶ ይወጣል ብዬ አይደለም የጻፍኩት። ራሴን ሪፍሌክት ያደረግኩበት በዛ ውስጥ የተለያየ ፐርፐዞችን ከመጽሐፉ ሊያገኙ ይችላሉ። ትልቁ ነገር ግን ራስን ፈልጎ ማግኘት ይቻላል የሚለው ይመስለኛል። የትኛውም ሙያ ላይ ያለ ሰው ኩዌሽን ማድረግ ምንድነው የነፍሴ ጥሪ፣ ምንድነው የምፈልገው፣ የሚያስደስተኝ ነፍሴን የሚያስፈነጥዛት የሚለውን ነገር ካወቀ መታገሉ ቀላል ሊሆን ይችላል። ስቴፖቹ ቻሌንጅ እንጂ በቃ የማይታለፉ የማይሰበሩ አይመስለውም። ስለዚህ ትልቁ ነገር ራስን እንዴት ፈልገን እናገኝ፣ በዛ ውስጥ የሚመጡ ነገሮችን ለመቀበል ራስን እንዴት እናዘጋጅ፣ ነገሮቹን ደግሞ እንዴት ባላንስ አድርገን እንለፍ የሚለው ነው። የትኛውም ሰው ሊያነበው ይችላል። የተለያየ ፐርፐዝ ለራሱ ፊት የሚያደርግ ነገር ሊያገኝ ይችላል። በዛ ውስጥ ግን ትልቁ ቁም ነገር ራሳችንን ፈልገን ማግኘት፣ ፕሮዳክቲቭ ሰዎች መሆን፣ ለሰዎች መትረፍ መቻል አለብን የሚለው ይመስለኛል። ሌላው እንግዲህ እዚህ መጽሐፍ ላይ የተጠቀሰው አጋፔ ነው የተነሳው። እንግዲህ ይህን ፐርፐዝ ማጣት ባህራን የመለሰበት መንገድ ነው ብዬ ነው የተረዳሁት። እና ግን አጋፔ ደግሞ እንግዲህ ታሪካዊ ልቦለድ ስለሆነ መጽሐፍ አጋፔ ደግሞ ሪል ነው አይደል? ያለ ነገር ነው። ስለዚህ እስኪ ስለ አጋፔ የተወሰነ ነገር ንገረን። ቅድም እንዳልነው የሚቀላቀሉ እውነቶች አሉ፣ የፈጠራ እንትኖች አሉ፣ የግለሰብ ምልከቶች አሉ። ከነዛ ውስጥ እንዳነሳሽው አጋፔ ሪል ነው። ሕክምና ያላስደሰተው አንድ ካራክተር ወይም ባህራን የሚባል ሰው ምን ላድርግ፣ እንዴት ነው የሚያስደስተኝን ነገር ላገኝ የሚችለው የሚለውን ራሱን በድግግሞሽ ጠይቅ የፈጠረው ነገር ነው። ያም ሰዎችን ከመርዳት በላይ የሚያስደስት ነገር እንደሌለ ተረድቷል። ሁላችንም አሁን ሐኪሞች ስንሆን
በዛ ሳቲስፋክሽን የምናገኘውን እናውቀዋለን። በብዙ ነገር ደስታ ልናገኝ እንችላለን። ደስታም ይከፋፈላል አይደል? ዘግናኝ ደስታ የምንለው አለ፣ ጊዜያዊ፣ ዓለማዊ፣ ዘላለማዊ ደስታ ተብሎ ይከፈላል። አሁን ሰዎች ትንሽ ገለጽ ብታደርግልን። ዘግናኝ የምንለው አስተውላችሁ ከሆነ አጥፍቶ ጠፊዎች ነው። ይሞታሉ፣ ግን ውስጣቸው ላይ ምንድን ነው እያሰቡ የሚሞቱት? ጽድቅ እንደሚያገኙ ወይም ለራሳቸው የሚሰጣቸው ሚኒንግ ስላለ ነው። ሰውን በመጉዳት የሚገኙ ደስታዎች ዘግናኝ የምንላቸው ወይም የጥፋት ደስታዎች ናቸው። ጊዜያዊ የምንለው ደግሞ ጀስት ሰው ጨፍሮ ወር ጠጥቶ ምናምን ሊደሰት ይችላል። ነገ ጠዋት የራሱን የቻለ መዘዝ አለው፣ ጥፋት አለው። ያችን ደስታም የሚደሰት ሰው አለ። ዓለማዊ የምንለው ደግሞ አቺቭመንታችን ነው። ዶክተር ስሆን የማገኘው ደስታ አለ፣ ገንዘብ ሳገኝ የማገኘው ደስታ አለ። ወይም በዓለማዊ አቺቭመንት ውስጥ የምናገኛቸው ነገሮች አሉ። እነዛም ቢሆን ለነፍስ ምግብ አይደለም። ዘላለማዊ የምንለው ግን ሰውን በመርዳት የምናገኘው ደስታ ትልቁ ደስታ የሚባለው እሱ ነው። እነዚህ ነገሮች ካራክተሩ ወይም ባህራን ያውቅ ነበር። ሰው ዘላለማዊ ደስታውን መረጠ። ሰዎቹን ለመርዳት የሚያደርገው ጥረት ወይም መንገድ ጓደኞቹን አፈራ። ከጓደኞቹ ጋር ሆኖ ገናን በዓል አከበረ። ያ ግን ጊዜያዊ ነው፣ ለሰዎቹ ለሱ ሊሆን ይችላል። ስለዚህ ዘለቄታዊ ነገር እናድርግ ተባለ። አጋፔ ተመሰረተ። ለችግረኞች ቤት ሰርተው መስጠት ቻሉ ማለት ነው። ያ እንግዲህ በሕክምና ትምህርት ቤት ውስጥ የሚያልፉ ልጆች ያደረጉት ነው። ሕክምና በራሱ በጣም ሀርሽ ነው፣ ግን ከዛም በላይ ፐርፐዝ ይዞ መውጣት እንደሚቻል በመጥፎ ኢንቫይሮንመንትም ሆነ መልካም ነገር ማድረግ እንደሚቻል ያሳየ ወይም ቪዝብል የሆነ ሚሽን የነበረው ተጨባጭ የሆነ ቢሮ የራሱ ጎንደር ዩኒቨርሲቲ ውስጥ ያለው አሁንም እየተንቀሳቀሰ የሚገኝ ድርጅት ነው። በየዓመቱ አዲስ ልጆች ሲገቡ በዛ ፓርት ያልፋሉ፣ ለሌሎችም መትረፍ ችሏል ማለት ነው። ስለዚህ በግቢ ቆይታችን አጋፔ የሚለውን ነገር መመስረት ችለናል። ትልቅ የምንለው አቺቭመንት ነው ብለን የምናስበው እሱም ነው። ስያሜው እንዴት ነው የመጣው? አጋፔ ትልቁ ፍቅር ወይም የፍቅር ማዕድ የሚል ትርጉሙ አለ። ሰው ትልቁ ፍቅር ለሰዎች የሚደረገው ነገር ስለሆነ ወይም ክርስቶስ ለሰው ልጆች ያደረገውን ፍቅር የሚገልጽልን ነገር ነው አጋፔ። እና እኛም ለሰዎች የሆነ ነገር እናድርግ ብለን እስከተነሳን ድረስ ትልቁን ስም ከነሱ ተቀበልን፣ ወረስን ማለት ነው። ይገርማል። ለምን ልክ ሕክምና እንዳለፈ ሰው በጣም ሕክምና ቅድም ወደ ተባሉ ብንመለስ በጣም ሀርሽ ኢንቫይሮንመንት ነው እና ተረጋግቶ ደስታን በዚህ ሌቭል አንደርስታንድ አድርጎ መፈለግ እንዴት ቻልክበት? ማለት እንዴት ያንን የምታረግበት ጊዜ ያገኘ? አይኑ መጽሐፉ ላይ ገልጸህልናል፣ ግን ሰው ልጅ እንዴት ነገሮችን መረዳት ይችላል የምር የሚፈልገውን? ለምን ብዙ ጊዜ ከዚህ በፊት ዶክተር ቴድሮስን የምንጠይቀው ነው ስለ እንደዚህ አይነት ነገር አውርተን ነበረ እና አንዳንድ ጊዜ ይሁን ነገር የሚያስደስተን ይመስለንና ሳይሆን ሲቀር ሌላ ጎል እናስቀምጣለን። ከዛ ያንን ጎል አቺቭ እያደረግን ሁል ጊዜ እየባከንን እንሄዳለን እና ሰከን ብለን የምር የምንፈልገውን ነገር ማግኘት እንዴት እንችላለን? አንተ እንዴት ቻልክበት? የምር ባህረን አንተን አንድ ላይ አድርጊያቸው ማለት ነው። ትልቁ ነገር ይሄ ያችን ሰከን ብለን የምናስብባትን ታይም ማግኘት መቻል ይመስለኛል። ሰው መለወጥ ሁሌም ይፈልጋል፣ ግን ለመለወጥ የሚያደርገው ዝግጅትና ሬዲነስ የተገደበ ነው። ውሏችንን አይተሽው ከሆነ ከእንቅልፍ ስትነቂ ስልክሽን ነው የምትነቂ። በዛ ውስጥ የምታያቸው ነገሮች አእምሮሽን እየተቆጣጠሩት ይመጣሉ። ከዛ ታይም ምንም ሳታገኝ ወደ ስራሽ ትገቢያለሽ። ስራ ደክሞሽ ትገቢያለሽ። ቤት ራስሽን በልተሽ ትተኛለሽ። ኔክስት ሞርኒንግም እንደዚህ። ግን ስራ ቦታ ሆነሽ ወይ ታማርሪያለሽ ወይም መለወጥን ትፈልጋለሽ። ለራስሽ ምን ያክል ጊዜ ይሰጥሻል? ለመለወጥ ምን አይነት የላይፍ ሮድ ማፕ ክሬት ላድርግ፣ የቱ ጋር ነው መድረስ ያለብኝ የሚለው የሆነ ታይም ደድኬት አድርገሽ አስቀምጠሽ ታውቂያለሽ ወይ የሚለው ነው። አይ ቲንክ ሰውን ልዩነትም የሚፈጥረው ነገር እና ጊዜ ጠፍቶ አያውቅም፣ ወይም ለሁላችንም እኩል ጊዜ ነው የሰጠን፣ ግን ጊዜውን የምንጠቀምበት መንገድ ይለያያል። 30 ሚኒትስ ብትሆን ቆም ብለን ማሰብ ከቻል የያዝነው ነገር ራይት ነው ሮንግ ነው፣ ዘለቄታዊ ነው ጊዜያዊ ነው የሚለውን መለየት ያስችለናል። ስለዚህ ትዕግስት የዛሬ 5 ዓመት 10 ዓመት የት መድረስ አለባት፣ ሪሊ የምትፈልገው ነገር ነው፣ የነፍሷ ጥሪ ነው የሚለው በድግግሞች ለራስሽ ጊዜ በመስጠት የተሻለ የመረዳት ሁኔታ ይኖራል ብዬ አስባለሁ። እና ጊዜ
ኖሮም ያማረር እናሳልፈዋለን እንጂ ለለውጣችን በቂ ጊዜ ሰጠን አንዘጋጅም ባይ ነኝ። ያንን ካደረግ የሚሰሩ ስራዎች ከባድ ሆነው አይደለም። ማንም የደረሰበት ጋር ማንም ይደርሳል ሎንጋስ ጤነኛ እስከሆነ ድረስ ማለት ነው። ግን የምንሰጠው የታይም ዴዲኬሽን ለራሳችን ተመስጦ ወይም የምንፈልገውን ነገር ለማወቅ የምናደርገው ዝግጅት በቂ አይደለም። ያ ከሆነ ደግሞ ሁሌም እያማረር በሩቲን ውስጥ ተደብቀን እንኖራለን። ደራሲ ይሆናሉ ብለህ አስበህ ታውቃለህ? እንዴት ልጽፈው ቻልክ? ማለት ሕክምና ሐኪም ነህ፣ የሕክምና ሰው ነህ፣ ቢዚ ነህ፣ የፋሚሊ ታይም የራስ ጊዜ ምናምን ይኖርሃል እና መቼ ነው እጽፋለሁ ደራሲ መሆን አለብኝ ብለህ የወሰንከው? መቼ ነው? ምንድን ነው ያነሳሳ እንድትጽፍ? የጓደኞች ግፊትም አለ መሰለኝ። በተለይ አጋፔ ጋር የነበርን ልጆች በቃ የአጋፔ ታሪክ መተረክ አለበት፣ እንደዚሁ ነው ሊቀር ነው፣ ሌሎች ሳያውቁት ሊቀር ነው የሚል አይነት ግፊቶች አሉ። ዛን ደረቅ እውነት ነው የሚሆነው። ተሰባሰብን፣ ቤት ሰራን፣ ከዛ ነዳያን ያስገባን መገብን ምናምን የሚል እኔም አላነበውም ተመልሼ እንደዚ አይነት ጽሁፍ ብጽፍ። የሕክምና ትምህርት ቤቱም ራሱን የቻለ ውጣ ውረድ አለው፣ አድቬንቸር የሚመስሉ ነገሮች አሉ። ከዛ ደግሞ የግል ህይወት ሲጨመርበት መጽሐፍ ሊሆን ይችላል፣ ፊክሽንስ ነገር ሊወጣ ይችላል። ለምን እነዚህም ሶስት ሀሳቦች የያዘ ነገር አልሞክርም ብዬ የተወሰነ ፔጅ ሳስነብቧቸው ወደዱ። ያ ግፊት፣ ያ ማበረታታት ፋይናሊ አርቶት የሰራልኝ ልጅ ስሰጠው እንደ በጣም ትልቅ ነገር ነው፣ መጽሐፍ መሆን ይችላል እንጂ እስከሚታተም እስከሚመረቅ እኔ ራሱ የሆነ መጽሐፍነቱን አልተቀበልኩትም። ወይም አሁንም ደራሲ ነኝ የማልለው ለዛ ይመስለኛል። የሆነ ዴዲኬትድ ሆኜ ሁሌም የምጽፍ ሰው አይደለም፣ ወይም ለዚህ ሙያዬ ወይም ለጽህፈት ሙያዬ የማነብ ሰው አይደለም። አነባለሁ ግን ኢንጆይ ለማድረግ የሆነ ነገር ለመማር ነው እንጂ ለጽሁፍ እንዲረዳኝ ለጽሁፍ እንዲያግዘኝ ወይም የመጻፊያ ሰዓት አዘጋጅቼ ምናምን እንደዛ የተጻፈ መጽሐፍ አይደለም። ውጤቱ ጥሩ ሆነ እንጂ ዝግጅቱ ጥሩ አልነበረም ማለት ይችላል። አቀባበሉስ እንዴት ነበር? አቀባበሉ ከጠበኩት በላይም ነው። እንደዚህ አላሰብኩም ነበር። የሆነ ግሩፕ ኦፍ ፒፕል ሊጠቀምበት ይችላል፣ የወደደው ያነበው አይነት ነው የነበረው። ግን በጣም ደስ የሚል ሪስፖንስ ነው የነበረው። ብዙ ነገር ያላየነውን አሳየኝ፣ እንደዚህም አይነት ህይወት አለ እንዴ። ከዛ ደግሞ አንዳንዴ ካራክተሩ ቆም ብሎ የሚጠይቃቸው የህይወት ጥያቄዎች አሉ። ለካ በዚህ መንገድ ነው ማለት ራስን ሼፕ ማድረግ የሚቻለው መለወጥ የሚቻለው የሚለውን ነገር እንደ ፖዚቲቭ ፊድባክ የሰጡኝ ሰዎች አሉ። ደስ ይላል። ያ ምን ያክል ሰው ሳይሆን አንድም ሰው ቢሆን ያበረታታል። ላይ በሽያጭ ደረጃም ጥሩ ነው የሄደው፣ ጥሩ ተሽጧል። በአጭር ጊዜ ውስጥ ሁለተኛ አይደለ እትም ላይ ደርሷል። ስለራሱ ትልቅ አቺቭመንት ይመስለኛል። ጥሩ ነው። በጣም ደስ የሚል ነገር ነው። እናንተ እንዴት አገኛችሁት? በጣም ቆንጆ ነው። ያው አንዳንዴ እንትን ነው አይደለ ይሄ እንዳልከው ነው። ሕክምናን የኖረው ሰው ሲያወራው ደስ ይላል። የሚታየው ከውጭ የሚታየው ነገር እና ውስጥ ስገባበት የሚታየው ነገር የተለያየ ነው። የተለያየ ነገር ስለሆነ ያንን ያለፈበት ሰው በዚህ መንገድ አርቲኩሌት አድርጎ ሲያስቀምጥ በጣም ደስ ይላል። ከዛ ደግሞ ያው እንግዲህ አንባቢ መሆንህን ምክንያቱም ሁሉም ምዕራፍ በእንትኖች በሆኑ አባባሎች የሆነ መጽሐፍ ላይ ባገኘሃቸው ነው የሚጀምሩትና በጣም የእንትን ክምችቱ ብዙ ነው ማለት ነው በሚል ታዝቤያለሁ። አንደኛ የመጽሐፍ ክምችት ብዙ ነው። ያው የማያነብ ሰው ሲጀመር አይጽፍም። ለምን እንደሆነ ታውቃለህ? አሁን ሀሳቤን ላውጣ ብዬ ባስብ እንዳንተ በቃ ሀሳብ መውጣት አለበት፣ የሆነ ነገር ማውጣት አለብኝ ብል መጽሐፍ ላይመጣልኝ ይችላል። የማነብ ሰው ካልሆንኩ ምናልባት ፊልም ሊመጣልኝ ይችላል። እንደዛ ብትጠይቅኝ ለመጽሐፍ አደላለሁ። ያ እንዴት ተጠራቅሞ መቼ እኔን ቀየረኝ እንዴት ውጤት ሆነ የሚለውን አላውቅም። ግን ዝም ብዬ ራሴን ለመለወጥ አነብ ነበረ። አላነብም አልልሽ። እሱን ነው እንግዲህ እሱን አይተናል። ከዛ ደግሞ እንደው እንደ መጽሐፍ ሪቪው ዲቴል አልገባንበትም እንጂ አሉ ከሕክምና እንደው የግድ አንተ የኖርክበትን
እንደ ታሪካዊ ልብ ወለድ አድርገህ ጻፍከው እንጂ እዛ ውስጥ ስለ ላይፍ በቃ ስለ ህይወት የትኛውም ቦታ ላይ ያለ ሰው ትርጉም ሰጥቶት ሊረዳው የሚችሉ ደግሞ የሚገራርሙ ላይኖች አሉት። እነሱንም እንግዲህ እንደ ሪቪው ብናነሳው በሰፊው እሱንም ዲስከስ ማድረግ እንችል ነበረ። ያው እንግዲህ ሌላ ቀን ምናልባት በሌላ መጽሐፍ መቼ እንጠብቅ? እንዲሁ ለእኔ ራሱ ሳላውቀው የሆነ መጽሐፍ ጽፌ ያገኛችሁኝ ካልሆነ በእንደዚህ ጉዳይ እንደዚህ አድርጌ ምናምን የሚለው ነገር የለም። ግን አሁንም ቢሆን የሆነ ስቀመጥ ኦር ስትራይክ ያደረገኝ ፖይንት ካለ ምናምን የሆነ ለመጫር እሞክራለሁ። እነዛ ነገሮች የሆነ ሰዓት ሚኒንግ የሚሰጡ ከወጡ ሌላን ሰው ሊጠቅሙ ይችላሉ ብዬ ፊል ካደረግ ልመጣ እችላለሁ። መቼ በምን ሁኔታ እንዴት አይነት ኮንተንት ምናምን አላውቅም። ጀስት ፊሊንግን መግለጽ ከራሴ ጋር ሁሌም መስማማት መታረቅን ስለማስቀድም ያ ፋይናሊ እኔ ጋር ከተስማማ እኔን ካስደሰተኝ ለሌላ ሰው አጋራለሁ ነገር ነው። የመጀመሪያው ከራስ ጋር መታረቅ። አሁንም ቢሆን ከትላንት የተለየ ሀሳብ ይመጣል። ከራሳችን ጋር ይሄ ለምን እንደዚህ ሆነ እንላለን ወይም የምናይበት አንግል ሊለይ ይችላል እና ያንን የሆነ እንደ ኤክስተርናል ሰው ሆኜ እከራከራለሁ ጽሁፎች ምናምን ምናልባት ያን ሚዛን የሚደፋ ከሆነ ፍሎ ያለው ነገር እናደርገዋለን ማለት ነው። እዚህ በስተመጨረሻ ዶክተር አለማየሁን ሰዎች ቢፈልጉት ለሕክምና የት ያገኙታል? መጽሐፉስ የት ይገኛል? ለሕክምና በኦሲስ ከአንገት በላይ ሕክምና ማዕከል ቀበና መብራቱ ጋር ኢፒቲ ቢልዲንግ ላይ ነው የሚገኘው። እዛ አለው። እዛ መምጣት ይችላሉ። መጽሐፉን ምናልባት አድራሻ ማስቀመጥ ከቻልን አድራሻ እናስቀምጥላቸው። አይ ቲንክ ጃፋርና ሀሁ ነበር አልቋል። እዛ ያለው አላስገባውም። ስለዚህ በአድራሻ መምጣት ይችላሉ። ማመስገን የምትፈልገውን ሰው ካለ መድረኩን ስጥላት። እንግዲህ እናንተን በጣም አመሰግናለሁ። በጣም እናመሰግናለን። ከዛ ውጪ ሁሌም በሰው መንገድ ውስጥ ሰዎች አሉ። ሰው ብቻውን ሊኖር አይችልም ነገር ነው። መጽሐፉ ላይ ሜንሽን እንዳደረኩት በህይወቴ ውስጥ መልካም ነገር ለዘሩ ሰዎች በሙሉ ነገም ደግሞ ያንን ለሚያደርጉ ሰዎች አመሰግናለሁ። ተመልካቾቻችን የዛሬ ፕሮግራማችን ይመስል ነበረ። በሚቀጥለው በተመሳሳይ ፕሮግራም እስከምንገናኝ ድረስ ሰብስክራይብ፣ ሼር፣ ኮሜንት፣ ላይክ በማድረግ ጠብቁን። መልካም ጊዜ